በጊምቦ ወረዳ ብልጽግና ፓርቲ ጽህፈት ቤት የመንግስት ረዳት ተጠሪና የፖለቲካ ዘርፍ ኃላፊ አቶ ታገል መንገሻ ምርትና ምርታማነትን ለማሳደግና የአፈር አሲዳማነትን ለመቀነስ የተለያዩ ስራዎች እየተሰሩ ነው ብለዋል። በበርካታ ቀበሌዎች አፈርን በኖራ የማከም ተግባር እየተከናወነ መሆኑን የተናገሩት አቶ ታገል በወረዳው ኩጢ ቀበሌ የተገነባው የቨርሚ ኮምፖስት ማምረቻ ተጨማሪ አቅም ይፈጥራል ብለዋል። ለዚህ ስራ መሳካት አስተዋጽኦ ያበረከቱ አካላትን ሁሉ አመስግነው የወረዳው አስተዳደር በማምረቻው የሚከናወኑትን ተግባራት ውጤታማ ለማድረግ በትብብር እንደሚሰራ ጠቁመዋል። ኩጢ ቀበሌ ላይ ለእናንተ ትልቅ አቅም ነው። ይሄ መነሻ ህንጻን የተገነባው አሁን ፕሮሰስ ማድረጊያ በጀትም የተወሰነ ሊመጣ ይችላል የሚል መነሻም ሌሎች ነገሮችም ይኖራሉ ብዬ አስባለሁ። ትልቅ ትኩረት ተደርጎ በዚህ ማህበር የተደራጃችሁም ማህበር ውስጥም ያልታቀፈ አርሶ አደር የዚህኛው ማዕከል ተጠቃሚ መሆን መቻል አለበት። የሚመለከተው በየደረጃ ያለው አካል አሁን ወደ ውጤት እስከሚቀይር ድረስ እናንተ የድርሻችሁን ለመጫወት በአስተሳሰብ መብቃት ራስን ማዘጋጀት ይፈልጋል። የክልሉ ግብርና ቢሮ ምክትልና የተፈጥሮ ሀብት የመሬት አስተዳደርና አጠቃቀም ዘርፍ ኃላፊ አቶ ውብሸት ዘነበ በአየር ንብረት አፈጻጸም የመሬት አያያዝ ፕሮግራምና በግብርና ሚኒስቴር ድጋፍ በክልሉ 3 የቨርሚ ኮምፖስት ማምረቻ ማዕከላት መገንባታቸውን ተናግረዋል። 3 የቨርሚ ኮምፖስት ሴንተሮችን በዚህ አመት ኦልሞስት ከህዳር ጀምሮ ግንባታ ተካሂዶ ኦልሞስት 4 ወር 5 ወር በፈጀ ጊዜ ውስጥ እነኚህ የቨርሚ ኮምፖስት ሴንተሮች በጊምቦ ወረዳ ሰሜን ቤንች እና ሜኒት ጎልዳ ወረዳ ላይ ተጠናቀው ለርክክብ ነው ዛሬ የመጣ ነው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ሲመሰረት አንድም የቨርሚ ኮምፖስት ማምረቻ እንዳልነበረ ያነሱት አቶ ብሸት ባለፉት 4 ዓመታት ውስጥ ግን 20 የቨርሚ ኮምፖስት ማምረቻ ማዕከላት በተለያዩ ፕሮጀክቶች ተገንብተው መጠናቀቃቸውን አስታውቀዋል። ያው ክልል ሆነን ስንደራጅ ያው አንድም የቨርሚ ኮምፖስት ሴንተር የለንም። ያው ባለፉት 4 ዓመታት ውስጥ እስከ 20 የሚደርሱ ቨርሚ ኮምፖስት በተለያዩ ፕሮግራሞች ተገንብተዋል። ያው ካልምን ኤፍኤስአርፒን ጨምሮ በክልሉ ግብርና ቢሮ በአየር ንብረት አፈጻጸም የመሬት አያያዝ ፕሮግራም ስራ አስኪያጅ አቶ ተረፈ ማሞ በዚህ ፕሮግራም የአየር ንብረት ለውጥን መቋቋምን ከግምት በማስገባት እየተሰራ ነው ብለዋል። በአጠቃላይ በክልሉ ለሚከናወኑ የኑሮ ማሻሻያ ስራዎች ከ248 ሚሊዮን ብር በላይ ወጪ መደረጉን አስታውቀዋል። ለኑሮ ማሻሻያ 162 ሚሊዮን 109797 ብር ከ72 ሳንቲም፣ ለመሰረተ ልማት ስንል ደግሞ አርሶ አደሩ ለመረጠው ተግባር ለምሳሌ ንጹህ የመጠጥ ውሃ ችግር ከሆነ ችግሩ ያለው ያንን የንጹህ መጠጥ ውሃ ግንባታ ለሚያውለው ኬጂ ተማሪዎች የመዋያ የነርሰሪ ግንባታ አደርጋለሁ ካለ ለዛ ደግሞ የሚያውለው 75 ሚሊዮን 401721 ብር አውርደናል። በተጨማሪ ለነኚህ ማህበራት ደግሞ የጽህፈት ቤት ግንባታ የሚሆን ያው የተወሰነ የአካባቢ ማቴሪያል አርሶ አደሩ አቅርቦ ፕሮግራሙ ደግሞ ከ10 ሚሊዮን ብር በላይ ለማህበራት አውርዶ በአጠቃላይ ወደ ስራ የተገባበት ሁኔታ ነው ያለውና እንደ አጠቃላይ አሁን ለኑሮ ማሻሻያና ለስራ ማስኬጃ የወረደውን ስናይ 248 ሚሊዮን 22799 ብር ለዚህ ክልል ወርዶ ስራ ላይ ውሏል ማለት ነው። በግብርና ሚኒስቴር በአየር ንብረት አፈጻጸም የመሬት አያያዝ ፕሮግራም ስራ አስኪያጅ አቶ ድሪባ አሰፋ አብዛኛው የኢትዮጵያ መሬት አሲዳማ በመሆኑ የተፈጥሮ ማዳበሪያን መጠቀም የግድ መሆኑን ተናግረዋል። መሬታችን ወይ ደግሞ አፈራችን ታሟል፣ በአሲዲ ተጠቅቷል፣ በጨዋማነት ተጠቅቷል። ሕክምና ይፈልጋል ማለት ነው። ይህንን ሕክምና ለማግኘት መንግስት በሀገራችን ደረጃ ከአርሶ አደሩ ጋር እየተወያየ አንደኛ ከአጋር ልማት ድርጅቶች ጋር፣ ሁለተኛ መንግስት ባለው አቅም፣ ሶስተኛ አርሶ አደሩ ራሱ በራሱ ተነሳሽነት ይህንን የተፈጥሮ ማዳበሪያን አምርተን ምርትና ምርታማነታችን እንዲጨምር መሬታችን ማከም አለበት ብሎ ስትራቴጂ ነድፎ እየሰራ ይገኛል። ይህንን የአፈር አሲዳማነት በማከም ምርታማ ለማድረግ የኢትዮጵያ መንግስትና የዓለም ባንክ በመተባበር የቨርሚ ኮምፖስት ማምረቻ ማዕከላትን እየገነቡ እንደሚገኙ ገልጸዋል። ለአብነት በካልሚ ፕሮግራም ዘንድሮ ለሙከራ ተብሎ ከዓለም ባንክ ጋር ተነጋግረን ይሄ የመሬት አሲዳማነትን ለመቀነስ የተፈጥሮ ማዳበሪያ ፋብሪካ ወይ ደግሞ ቨርሚ ኮምፖስት ሴንተር የምንለው እንደ ሀገር 60 እንድንገነባ ተፈቀደልን። ከ60ው 30 ገንብተናል። 30 ከገነባን ውስጥ
ሶስቱ የደቡብ ምዕራብ ኢትዮጵያ ነው። ከአካባቢው ነዋሪዎች መካከል አስተያየታቸውን የሰጡት በአሁን ወቅት ምርትና ምርታማነትን ለማሳደግ የአፈር ማዳበሪያን መጠቀም ግዴታ መሆኑን ገልጸዋል። የተፈጥሮ ማዳበሪያ ደግሞ የአፈርን ጤንነት በማስጠበቅ ምርታማነትን ከማሳደጉም ባሻገር ዋጋው ዝቅተኛ በመሆኑ ለመጠቀም እንደሚሰሩ ተናግረዋል።